በሀገራችን ከሀገራዊ ለውጡ ወዲህ መከላከያ ባካሄደው የዘመናዊ ሰራዊት ግንባታ ሂደት በሰው ኃይል፣ በትጥቅ፣ በአደረጃጀትና በሌሎች ዘርፎችም ከፍተኛ ለውጥ አስመዝግቧል። የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት ውጤታማ የሪፎርም ሥራዎችን ካከናወኑ የመከላከያ ሰራዊታችን ክፍሎች አንዱ ነው። ዋና ዳይሬክቶሬቱ በተለይም በወንጀል መከላከል፣ በስጋት ትንተና መመሪያዎችን በማርቀቅና ማማከር ሥራ ላይ በመሳተፍ ሥነ ሥርዓት የማስከበርና የመሳሰሉ ተልእኮዎችን ከተቋሙ ተቀብሎ በብቃት እየሠራ ይገኛል። የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት የተሰጠውን ተልዕኮ በውጤት ለማስቀጠል የአባላቱን አቅም በአጭርና በረጅም ጊዜ ሥልጠናዎች ለማሳደግ ከፍተኛ ተግባራትን እያከናወነም ይገኛል። ከሰሞኑም የፌዴራል የፍትሕና የሕግ ኢንስቲትዩት ለመከላከያ የፍትሕ አካላት በአመራር ክህሎትና በኮንስትራክሽን ሕግ ዙሪያ ሥልጠና ሰጥቷል። በዚህ ዝግጅትም የሥልጠናውን ሂደትና የዋና ዳይሬክቶሬቱን የሥራ እንቅስቃሴን ከብዙ በጥቂቱ እንዳስሳለን። አብራችሁን ቆዩ። ከፍትሕና ከዳኝነት አንጻር በዘርፉ ውጤታማ ተግባራት በትኩረት ሊከናወኑ ይገባል። ሰልጣኞች ከስልጠናው ያገኙትን ዕውቀትና ልምድ ወደ ተግባር ሊቀይሩ እንደሚገባም ተጠቁሟል። ፍትህ አካላት በመሪዎች ደረጃ ያለን የፍትህ ስርዓቱን እንዴት እንደምንመራ፣ እንዴት እንደምናማክር በተለያዩ ርዕሰ ጉዳይ ላይ ከፍትህ ኢንስቲትዩቱ ጋር ባለን የስራ ግንኙነት እስካሁን በተለያየ ርዕሰ ጉዳይ ረዘም ያለ ጊዜ የተለያዩ ስልጠናዎች የአቅም ግንባታ ስልጠናዎች እየተሰጡልን የነበሩት በ2018ም በጋራ ካቀድናቸው ወደ 120 የአመራርና የፍትህ ሙያተኛ እንግዲህ ይሄ ኢንስቲትዩት ለተቋሙ በጣም ዘርፈ ብዙ የሆኑ የአቅም ግንባታ በዚህ ያላለፈ ሰው የለም። አብዛኞቻችን እዚህ የተለያዩ ርዕሰ ጉዳይ ላይ እዚህ የተለያዩ ስልጠናዎችን የአቅም ግንባታ ስልጠናዎችን እየወሰድን ወደ ሰራዊታችንና ወደ አመራሮቻችን በመውረድ በተለይ ወቅቱን የዋጀ ወቅታዊ የሆኑ የሕግ ጉዳዮችን በምርምርና በስርጸት ነው ይሄ ስልጠና እየተሰጠ ያለው። እንደ ፍትህ ሴክተሩ ከዛሬ 6-7 ዓመት ጀምሮ መከላከያ ውስጥ ያለው ዳኝነቱን፣ አቃቤ ሕግን፣ ፍትህ ዘርፉን፣ መርማሪ ፖሊሶችን፣ ማረሚያን ልክ እንደ ሌሎቹ ሲቪሊያን እንደሆኑት እንደ ፍትህ ዘርፉ ወስደን አቅደን እጥረቶች ያሉበትን በጋራ ለመፍታት አቅምን በመገንባት እየሰራ እንገኛለን። ስለዚህ ይሄ ተቋም አንዱ ትልቁ ስራ አቅም ግንባታ ነው ለፍትህ ሴክተሩ። መከላከያ ውስጥ ያለው የፍትህ ሴክተሩ ደግሞ ፓርት ኦፍ የጀስቲስ ሴክተሩ ሆኖ ይሄ አቅም ግንባታ ይሰጣል ማለት ነው። በጋራ እንሰራለን። እንግዲህ የተደመረ ነገር ነው ለአገር አስተዋጽኦ የሚያደርገው። ተቀናጅተን እንግዲህ ኢትዮጵያ በአፍሪካ ያላትን ተጽዕኖ ፈጣሪነት ፖዚሽን እናውቃለን። አሁን ደግሞ ዓለም ባለበት ሁኔታ ብዙ ነገር ፕሪዲክተብል አይደሉም። ለዚህ በሚሆን ደረጃ ዝግጅት ይፈልጋል። ራሳችንን ኢኩፕ ማድረግ መቻል አለብን፣ ብቁ ማድረግ መቻል አለብን፣ በአመራር ደረጃ በተለይ ማለት ነው። በመከላከያም በፍትህ ሴክተሩ የተሻለ ውጤት ማምጣት አለብን። መከላከያ ትልቅ ሀገራዊ ኃላፊነት አለበትና በፍትህ ዘርፉም የዲጂታል ሽግግር አሰራርን በመተግበር የተሻለ አገልግሎት ለመስጠት በትኩረት መስራት ይገባል። እናንተ ትልቅ ሀገራዊ ኃላፊነት አለባችሁ። ትልቅ ሀገራዊ ኃላፊነት ኢን ሳይንስ ብዙ ሰው ከተለያዩ ሁኔታዎች ሀገራዊ አውዶች አንጻር ከውስጥም ከውጭም ካሉ ችግሮች አንጻር ከናንተ ብዙ ይጠበቃል። ስለዚህ መደበኛ ስራውን እየሰራችሁ በተለይ ከፍትህ ዘርፉ አንጻር ከዳኝነቱ አንጻር ሌሎችን በፍትህ ዘርፉ የሚሰሩትን ስራ ውጤታማ ለማድረግ ጥረት እንድታደርጉ የበለጠ ኤክሴል አድርጋችሁ በቴክኖሎጂው ዲጂታል 2030ን
በመከላከያ ሚኒስቴር ውስጥ በፍትህ ዘርፎቹ ውስጥ ከናንተ ጋር እንዴት የትኞቹ ፓርቶች አዳፕትድ ሊሆኑ እንደሚችሉ ከፍትህ ሚኒስቴርን በወሰዳችሁት ልምድ አዳብራችሁ ተግባራዊ እንድታደርጉ አደራላለሁ። ከፌዴራል የፍትህና የህግ ኢንስቲትዩት ጋር የረጅም ጊዜ የጠበቀ ግንኙነት መኖሩንና ስልጠናውም የዚያ አካል መሆኑ ተገልጿል። ስልጠናዎች ሰራዊቱ በኦፕሬሽን፣ በአስተዳደራዊ ጉዳዮች፣ በግዳጅ ስምሪት ወቅት ዓለም አቀፋዊ ህጎችን መሰረት ያደረገ እንቅስቃሴ እንዲያደርጉ ያግዛል። የሰራዊት አመራርና ሰራዊት ስልጠና ሰጥተናል። ዘንድሮ በመቀናጀት ከእዞች፣ ከኃይሎች፣ ከዋና መምሪያዎች ከማዕከል ጀምረን ሁሉም ክፍሎች ላይ ስልጠና እየሰጠን ይሄ አመራሩና ሰራዊቱ ሀገራዊም ዓለም አቀፋዊም ተቋማዊም ደንብና መመሪያዎችን ህጎችን አውቆ እንዲሰራ ነው። ይሄ ደግሞ እየተሰራበት ነው ያለው። አመራሮቻችን ራሳቸው እቅድ አውጥተው የእቅዳቸው አንድ አካል አድርገው ስልጠናን የህግ ስልጠናን በዚህ ልክ እየሰራንበት ነው ያለነው። በሁሉም ህጉ አመራሩና ሰራዊቱ በህግ ላይ የጋራ ግንዛቤ ኖሮት በሰራዊቱ አመራር ኦፕሬሽናል አመራር ለይተን ከባለ ድርሻ አካል ጋር ሳይቀር እየሰጠን ነው። እኛም ደግሞ እንደ ህግ ባለሙያ በቂ እውቀት ሊኖረን ስለሚገባ ከፌዴራል ፍትህና ህግ ኢንስቲትዩት ጋር በመቀናጀት በአመራር ጥበብ በተለይ የህግ አመራሩ የአመራር ጥበብ ሊኖረው ይገባል። ሰልጣኞች ባገኙት እውቀት ተቋሙንና ማህበረሰቡን በቅንነትና በቁርጠኝነት ለማገልገል ዝግጁ ናቸው። ሰራዊት በሚማርበት ጊዜ ማድረግ የሚገባቸውን የአመራር ክህሎቶች ፕሪንሲፕሎች ነው የተማርነው። በጣም ከፍተኛ የሆነ እውቀትና ልምድ ያገኝበት ነው። በተለይ ዘንድሮ ትልቅ ድጋፍ ነው ያደረጉልን። በኤሌክትሮኒክስ ኮምፒውተር፣ ፕሪንተር፣ ኮፒ ማሽን፣ ስካነር የተለያዩ ለስራ የሚያገዙ በርካታ እቃዎች ነው የመጡልን። እነዚህ ነገሮች በፊት ስራ ላይ ያልነበሩ ናቸው። ምክንያቱም ላይ አሁን አዲስ ሲስተም እየሰራ ነው ያለው በቀጥታ በሶፍትዌር ሲስተም። ይሄ ከወረቀት የጸዳ ስራ ለመስራት እያደረገ ያለው ጥረት በጣም የሚበረታታ ነው። ጥሩ ነው፣ ለስራ አጋዥ ነው። አሁን ተቋማችን ካለው የኮንስትራክሽን ስራዎች አንጻር በህግ የሚታዩ ብዙ ክፍተቶች አሉ። እነሱን ደግሞ ለመቅረፍ ይሄ ስልጠና በዋነኛነት አስፈላጊ ስለሆነ ይሄን ደግሞ በክፍሎቻችን ሄደን እንድንተገብረው እኛ የፍትህ ኃላፊዎች በዚህ ስልጠና ላይ እንድንሳተፍ ተደርጓል ማለት ነው። ወደ ህግ ስንመጣ መጀመር ያለብን ከወንጀል መከላከል ነው የሚሆነው። ይሄውም ያው በክፍላችን ወንጀል እንዳይሰፋ የወንጀል መከላከል ትምህርቶች ይሰጣሉ። ይሄን አልፎ ደግሞ ወንጀል ፈጻሚዎች ሲገኙ በአስተዳደር ህግ የኮማንድ ወይም ደግሞ አዛዦች ውሳኔ እንዲሰጡ እናማክራለን። ከዚህ ባለፈ ደግሞ ከበድ ያለና ለሌላው አስተማሪ እንዲሆን ካስፈለገ ደግሞ ተገቢው ምርመራ በማድረግና በአቃቤ ህግ ክስ በመስረት በቀዳሚ ወታደራዊ ፍርድ ቤት ራሳችን ፍርድ ቤት አለን አየር ኃይል በዛ ውሳኔ እንዲያገኙ ተገቢውን ውሳኔ እንዲያገኙ እናደርግበት ሁኔታ ተፈጥሯል ማለት ነው። በፍትህም በወታደራዊ ፍርድ ቤቶችንም ያሉትን እንደ ማንኛውም ስፔሻል ኮርት ማለት ልዩ ፍርድ ቤቶች ተቋቁሞ ስራ እየተሰራ ነው ያለው። ቀጣይ ምን ሊከሰቱ ይችላሉ የሚለውትም የዳሰሳ ጥናት በማድረግ አሁን ወቅታዊ የተከሰተውን ችግሮችን በአቅማችን በህግ አግባብ መፍታት የምንችለውን ነገሮች በህግ አግባብ እየፈታን ሰላም እንዲፈጠር ከህብረተሰቡ ጋር ጸጥታ አካሎች ጋር በመሆን እየሰራን ነው የምንገኘው። እስካሁን ያለው ግኝት ጥሩ ነው የሚል ግምት አለን። ቀጣይም ሊከሰቱ የሚችሉትን ወንጀሎች ምንድናቸው በሚል ጥናት ይደረጋል፣ ጥቆማ ይቀርባል፣ አስተያየት ይቀርባል። በዛ መሰረት ስራዎች እያከናወንን ያለ ነው። ይሄም ከተለያዩ እዞች እንደዚህ ስንገናኝ በየአካባቢ ያለውን ወንጀሎችን ያለውን ፍትህ ስርዓት እንቅስቃሴዎችን እናያለን። በጋራ ተሞክሮን እንለዋወጣለን። ጥሩ ጎኑን እየወሰድን ከኛም ያለውን ጉድለቶች ምንድናቸው የሚለውን እያየን የጋራ ወጥ የሆነ ስራ የተቋሙን ለመስራት ጥረት እያደረግን ያለ ነው። የቀጣይ እቅድ በዛ መሰረት እንደምንሰራ ነው እያየን የመጣ ነው። እስከ ታች እስከ ሬጂመንት ድረስ ያሉ የፍትህ አካሎች እንዴት አቅማቸው መገንባት ያስፈልገናል። አንድ ጥፋት ሲከሰት ተከሶ እስከ ውሳኔ ድረስ እስከሚደርስ ድረስ ሂደቱን ጅምሩ ከታች ነው። የዛን አቅም ለማጎልበት በአንዳንድ ማቴሪያል ድጋፎችም የመጽሐፍት የወንጀል ህጎች የፍትሐ ብሔር ሌላም ህጎችን መጽሐፎች እየሰጡን አቅም ግንባታን ለመስጠት እንዲያግዘን እስከ ታች ድረስ ያለውን ለማበረታታት እቅድ ይዘናል። በእቅዱ መሰረት እየተከናወነ ነው። ስልጠና በራሱ ግብ አይደለም። ታውቃላችሁ፣ ከሰለጠኑ በኋላ የሰለጠኑትን እንዴት ወደ ተግባር ፕራክቲካሊ ኖት የያዛችሁትን ወስዳችሁ ወደ ተግባር ለመቀየር ጥረት ማድረግ ነው። ብዙ ስልጠና ይሰጣል፣ በስልጠና አቅም ይገነባል። ስለዚህ አቅም ከተገነባ በኋላ እኛ ብዙ ጊዜ እንደ ተቋም የምናስበው ስልጠናው ምን ኢምፓክት አመጣ፣ እናንተ ጋር ለውጥ ምን አመጣ የሚለውን ከእናንተ ጋር ሆነን
ቲዋር እናዘጋጃለን። ተርም ኦፍ ሪፈረንስ አዘጋጅተን አሰስመንት እንሰራለን። በእናንተ ባለሙያዎችም የእኛንም ድጋፍ አድርገን እንሰራና ያመጣውን ለውጥ እንደ ግብአት እንወስዳለን። እጥረቶች ካሉ ደግሞ ወደፊት የበለጠ ለመቅረፍ በጋራ ምንሰራ ይሆናል ማለት ነው። ዝም ብለን አሰልጥነን ማንተው ስለዚህ ተሰገብራላችሁ ብለን በደንብ እንወስዳለን ማለት ነው። የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት በበጀት ዓመቱ አጋማሽ የተሰጠውን ተልዕኮ በውጤት እየፈጸመ ቆይቷል። ሰራዊቱ ሕግንና ደንብን መሠረት በማድረግ ተልዕኮን በብቃት እንዲወጣ የኢንስፔክሽን ሥራ በሰፊው እየተሠራ ነው። የተቋሙን ስትራቴጂክ አመራር እቅድ መነሻ በማድረግ እኛም በዋና ዳይሬክቶሬቱ እቅድ አውጥተን ከላይ ከዋና ዳይሬክቶሬቱ እስከ ታችኛው ታክቲካል መዋቅራችን እስከ ሬጅመንት ድረስ ነው ያለው። መዋቅራችንን በመጠቀም አንዱና ትልቁ ነገር በሰራዊቱ ግዳጅ ላይ ነው ያለው። ይሄንን ግዳጅ የተሳለጠ እንዲያደርግ አመራሩ በህግና በህግ ብቻ ግጭቶችን እንዲመራ የኢትዮጵያ የተቀበለቻቸው የዓለም አቀፍ ስምምነቶች አሉ። ጄኔቫ ስምምነትና ተጨማሪ ፕሮቶኮሎችን በትጥቅ ግጭት ውስጥ ማናቸውም የሲቪል እና የሲቪሊያን ንብረቶች ሳይነኩ ሰራዊቱ ገለልተኛ ሆኖ ጠላቱን ብቻ ለይቶ የሚመታበት እንዲሆን አመራሩና አባሉ ይህንን በደንብ ማስረጽ። ሌሎች ሀገራዊ ህጎች አሉ። ተቋሙ የሰጠን የግዳጅ አፈጻጸም ደንብና መመሪያዎች አሉ። ይህን ተከትሎ ሰራዊቱ እንዲሰራ የህግ ክፍሉ በደንብ በማስተማር አካባቢው ላይ ሄዶ ኢንስፔክት በማድረግ በማማከር ስራዎችን እየሰራ ነበረ። ሌላው ደግሞ ስልጠናዎችን በጣም በሰፊው ሰጥተናል። ለበርካታ አመራሮች አባላትና ሲቪል ሰራተኞች የወንጀል መከላከልና መሰል ስልጠናዎች ስለመሰጠቱና ቀጣይም ተጠናክሮ እንደሚቀጥል ተጠቁሟል። ጀስቲስ ፎር ኦል የሚባል አገር በቀል ድርጅት አለ። እነሱ ደግሞ በጣም ስልጠናዎችን በመስጠት በተለያዩ ተቋሙ የመግባቢያ ስምምነት ፈርመናል። እነሱም በተለይ አቅም ግንባታ ስልጠናዎች ላይ እያገዙን ይገኛሉ። ሌላው ደግሞ ይሄ የፍትህ አካላት ማሰልጠኛ ኢንስቲትዩት አሁን ያለንበት እነሱ አሁንም ያው ስልጠናዎችን እየሰጡልን ያሉት ጋፖቻችን ምንድናቸው? እኛም የሀገሪቱ አንድ የፍትህ ተቋማት እንደመሆናችን መጠን እነሱም እያገዙን ያሉት። አሁን የመጀመሪያው ዙር ስልጠና ተጀምሯል። አሁን የሙያተኛና እንደገና ሌሎች በየደረጃው ያሉ ሙያተኞች ስልጠና የሚወስዱበት ሁኔታ ይኖራል። ሁሉም ክልሎች ታራሚን በመቀበል ከ2 ዓመት በላይ በአዋጁ መሰረት በየክልሉ የሰራዊት አባል የሆኑትን እያረሙልን ይሄ ሰራዊት ለኔ ነው እዚህ ያለው ብለው ከነሱ ጋርም እየተሳሰርን የፍትህ ስርዓቱን እንዲያግዙ እየተደረገ ነው ያለው። ሌላው የፌዴራል ጠቅላይ ፍርድ ቤት በየደረጃ ያሉ ሌሎች ፍርድ ቤቶች ጋም ተቀናይተን እየሰራን ነው። በፍትሐ ብሔር ጉዳይ የተቋሙ ሀብት ለታለመለት ዓላማ እንዲውልና የውጭ ግንኙነት ዲፕሎማሲው እንዲሳለጥ ዋና ዳይሬክቶሬቱ የመግባቢያ ሰነድ አዘጋጅቶ በማስጸደቅ ከበርካታ ሀገራት ጋር መፈራረም ተችሏል። የሁለትዮሽ የሌሎች አቻ ሀገራት የመከላከያ ሚኒስትሮች ስምምነቶችን ከውጭ ግንኙነት ጋር በመሆን ይህንንም ወደ 13 የሚሆኑ ሀገራት ጋር የመግባቢያ ስምምነትና ኮንትራቶችን በእኛ ነው የሚዘጋጁት። እሱንም አዘጋጅተን ለአመራሩ አቅርበን የተፈራረምንባቸው ጉዳዮች አሉ። ሰራዊቱ ወታደራዊ ቁመናውን ጠብቆ ግዳጁን እንዲወጣና በትራፊክ ፖሊስ ዘርፍም የተቋሙ አሽከርካሪዎች ሕግን አክብረው አገልግሎት እንዲሰጡ ክትትል እየተደረገ ነው። ሰራዊቱ ዲሲፕሊን ሆኖ በአለባበሱ ቁመናውን በማስተካከል ይህንን ሁሉ እንዲሰራ የወታደራዊ ፖሊስ ስነ ስርዓት ማስከበር ስራዎቻችንን እንሰራለን። ሌላው ደግሞ የተቋሙ ተሽከርካሪዎች በአግባቡ እንዲንቀሳቀሱና
ተገቢ ቦታ እንዲቆሙ፣ ተገቢ ያልሆነ ቦታ እንዳይቆሙ ከሌሎች የአዲስ አበባና በየክልሉም ያሉ የትራፊክ አባሎች ጋር በመሆን የትራፊካዊ ስራዎችን እየሰራን እንገኛለን። ከበርካታ ባለድርሻ አካላት ጋር ያለው ግንኙነት እንዲጠናከር ጥረት እየተደረገ እንደሚገኝና አመራሩ የፍትህ ስርዓቱ እንዲሻሻልና ለውጥ እንዲታይበት ከፍተኛ ድጋፍ ስለማድረጋቸው ተገልጿል። ከአቻ ተቋማት ጋር አጠቃላይ ሪፎርም፣ ሀገራዊ ሪፎርም አለ። ሀገሪቱ ዲጂታል እያደረገ ነውና በሀገር ደረጃ ተቋማችንም ለዚህ ለኛ ልዩ ትኩረት በመስጠት በተለይ ዘንድሮ ለዚህ ለዲጂታል የሚያገለግሉ ኤሌክትሮኒክሶች እና ሶፍትዌሮች በተቋሙ አይሲቲ ማዕከል የበለጸገ አለ። እኛም እና ከፍትህ ሚኒስቴር እና ከሌሎች ተቋማት ጋር በመሆን ሀገራዊ የፍትህ ስርዓት አካል ሆነን እኛም አገሪቱ ዲጂታል ብላ ያቀደችውን አንዱ እኛም የምንደርስበት እቅድ ይሆናል። ከባለድርሻ አካላት ጋር አንዱ እየሰራን ያለነው ከፌዴራል ፖሊስ ዩኒቨርሲቲ ጋር እየሰራን ያለነው በርካታ ከአንደኛ እስከ አራተኛ ዓመት ተማሪዎች አስገብተን በልዩ ልዩ የፖሊሳዊ የምርመራና የፎረንሲክ በመጀመሪያ ዲግሪ እያሰለጠኑልን ያሉት ሁሌ ተባባሪያችን ናቸው። የወንጀል ምርመራ አጫጭር ስልጠናዎችን አሁንም እቅዳለን። ኮልፌ ማሰልጠኛ ያሰለጥንልናል። ሌላው ደግሞ የመከላከያ ዩኒቨርሲቲ ከ100 በላይ አዳዲስ ተተኪ የህግ ሙያተኞችን እያስተማሩልን ያሉት። እንደገና በተጨማሪ ደግሞ ሌሎች አጫጭር ስልጠናዎችን እዛ ያዘጋጁልናል። ጀስቲስ ፎር ኦል የሚባል አገር በቀል ድርጅት አለ። እነሱ ደግሞ በጣም ስልጠናዎችን በመስጠት በተለያዩ ተቋሙ የመግባቢያ ስምምነት ፈርመናል። እነሱም በተለይ አቅም ግንባታ ስልጠናዎች ላይ እያገዙን ይገኛሉ። ሌላው ደግሞ ይሄ የፍትህ አካላት ማሰልጠኛ ኢንስቲትዩት አሁን ያለንበት እነሱ አሁንም ያው ስልጠናዎችን እየሰጡልን ያሉት። ኢቭን ክልሎች ራሱ ታራሚን በመቀበል የፍትህ ስርዓቱን እንዲያግዙ እየተደረገ ነው ያለው። ሌላው የፌዴራል ጠቅላይ ፍርድ ቤት በየደረጃ ያሉ ሌሎች ፍርድ ቤቶች ጋም ተቀናይተን እየሰራን ነው። ሌላው ደግሞ ከፍትህ ሚኒስቴር ጋር በተለያዩ ጉዳዮች ላይ ምክንያቱም ፍትህ ሚኒስቴር ማለት ሀገራዊ የሀገር ህግ አማካሪ ማለት ነው። ከነሱ ጋር በተለያዩ የህግ ማሻሻያዎች፣ ቴክኖሎጂዎች ላይ በተለያዩ ርዕሰ ጉዳዮች ላይ አብረን እየሰራን ነው። ለሁሉም የጠቀስኳቸውና አጋር አካላትን አይሲአርሲ፣ ቀይ መስቀል በተለይ ይሄ ከዓለም አቀፍ የትጥቅ ግጭቶች ላይ በደንብ አብረን እየሰራን ስለሆነ እነሱንም በጣም ማመስገን እፈልጋለሁ። እነሱ አሁን ለኦፕሬሽን አመራሮች እስከ ምሽግ እስከ ግዳጅ ቦታ ላይ ድረስ ሄደው ስለ ትጥቅ ግጭት በደንብ ስልጠናዎችን እኛ በለየ ነው እኛም የምንሰጠው አለ አብረን በተለይ ግጭት አካባቢ ላይ ሄደው ስልጠናዎችን ስለሚሰጡልን እነሱንም በጣም አመሰግናለሁ። መከላከያ የተሰጠውን ህገ መንግስታዊ ተልዕኮን በብቃት በማስቀጠልና ተቋማዊ ሪፎርሙን በማዘመን በወታደራዊ ፍትህ ዘርፍም የተሳካ ውጤት የማስመዝገብ ሂደትን አጠናክሮ ይቀጥላል። የተወደዳችሁ ተመልካቾቻችን የመከላከያ ወታደራዊ ፍትህ ዋና ዳይሬክቶሬት የሥራ እንቅስቃሴን አስመልክተን ያዘጋጀነውን ዝግጅት በዚሁ ቋጨን። ጤና ይስጥልኝ።